ደባሎቹ ባልንጀሮች። የልጅነት እድሜውን የገፋው ቤተሰቦቹን በመታዘዝና በጉልበቱ በማገዝ ነው። እጣ ፈንታ ሆኖ በትምህርቱ ከ5ኛ ክፍል በላይ አልተሻገረም። አበራ የቤቱን ችግርና የወላጆቹን እጅ ማጠር ጠንቅቆ ያውቀዋል። ወላጆቹ እሱን ጨምሮ እህትና ወንድሞቹን ለማሳደግ ራሳቸውን ሲጎዱ ኖረዋል። ሞልቶ የማይሞላ ጓዳቸው ሁሌም ከችግር ጋር እንደቀጠለ ነው። በኑሮ በወጉ ተደስቶ የማያውቀው ቤተሰብ ዛሬም ጠቦ ቢያድር ነገም በባዶ ተስፋው ማለምን ለምዷል። በቂ ጥሪትና እርሾ የለውምና የሩቅ ሐሳብና እቅድ ኖሮት አያውቅም። አበራ ዘወትር ስለ ወላጆቹ መብሰልሰል እንደሌለበት ካሰበበት ቆይቷል። ከዚህ በኋላ የራሱን ድርሻ ለመወጣት የበኩሉን ማድረግ ይኖርበታል። ከነሱ ጉያ ሳይርቅ ያቅሙን ለማበርከት የመጀመሪያ ምርጫው ደግሞ በረኝነት መቀጠር ብቻ ነው። ከስራው የሚገኘው ገቢ እዚህ ግባ የሚባል አይደለም። ያም ሆኖ ከምንም እንደሚሻል አስበው ከጀመረው ሰንበት ብሏል። አሁን የመንደሩን ከብቶች ከሜዳ አውሎ ሲመሻሽ ወደ ቤቱ ይመለሳል። ጊዜው ደርሶ የድካሙን ሲቀበል ያገኘውን ቆጥሮ ለቤቱ ጎዶሎ ያውላል። እንዲህ እያለ ወራት አልፎ ዓመትን ተሻገረ። በእድሜው መብሰል ሲጀምር ግን አእምሮ በርቀት አሻግሮ ማሰብን ያዘ። በረኝነት ከሚገኝ ገቢ ብቻ ወላጆቹን ከመርዳት ራቅ ብሎ ቢሄድ የተሻለ እንደሚሆን አመነበት። ይህ እምነቱ ከምንም የተሻለ መሆኑን ለማወቅ ብዙ መልፋት አላሻውም። ከዚህ ቀድሞ ከነሱ ቀይ ወጥተው ርቀው የተሻገሩ ያገሩ ልጆች ይዘው የተመለሱትን ሲሳይ ጠንቅቆ ያውቃል። በቂ ገንዘብ ቋጥረው ራሳቸውን ቀይረዋል። ጥሩ ስራም ይዘው ለሌሎች ተርፈዋል። ወደ መንደራቸው በመጡ ጊዜ አበራ ብዙዎቹን በጉጉት እያየ እነሱን ለመሆን ሲመኝ ቆይቷል። ያኔ በልጅነት እይታው ለሱ ሁኔታቸው ሁሉ ድንቅ የሚባል ነበር። ልብስና ጸጉራቸው፣ ንቃትና ንግግራቸው ሁሉ ዛሬም ድረስ ትውስ ይለዋል። ዘወትር እነሱን ባሰበ ቁጥር አንድ ቀን ባለፉበት መንገድ እንደሚከተላቸው እርግጠኛ ሆኖ ቆይቷል። ይህ ቀን ደግሞ አሁን ስለመሆኑ ልቦናው ነግሮታል። አበራ ዛሬ እንደሌሎቹ በእድሜ ልቆ በአካል በርትቷል። ከቀየው ርቆ ያሻውን ሰርቶ ቢመለስ ደግሞ ከወላጆቹ ምርቃትን ያገኛል። ቀይ መንደሩን ለቆ ስራ ፍለጋ ወደ አዲስ አበባ ዘለቀ። በስፍራው ሲደርስ ሲጠብቀው የቆየው ያጎቱ ልጅ ተቀበለው። ጥቂት ቀናትን በእንግድነት አሳልፎ ከተማውን ለመልመድ ላይ ታቹን ሲቃኝ ቆየ። ከብዙዎች ተግባብቶ መግቢያ መውጫውን አወቀ። ስራ ጀምሮም ገንዘብ መቁጠር ጀመረ። ጥቂት ቀናት አለፍ ብሎ በእንግድነት የተቀበለው ያጎቱ ልጅ ከአንድ ዘመድ ቤት አደረሰው። ሰውየው የጋራ ዘመዳቸው ነው። ከአንድ ጓደኛው ጋር የቤት ኪራይ ተጋርተው ይኖራሉ። ከአብሮ ኗሪ ጓደኛው ጋር ዓመታትን ሲዘልቁ መተዳደሪያቸው የቀን ስራ ሆኖ ቆይቷል። ሁለቱም ሲደክሙ ውለው ማታ ሲገናኙ ወጪያቸውን እኩል ይጋራሉ። ያገኙትም በአንድ አቅርበው ቸር አሳድረን ብለው ይጎርሳሉ። ይህን የሚያውቀው ያበራ ዘመድ ሁሉን አስረድቶ ከነሱ ጋር እንዲኖር በነገረው ጊዜ እንጀራ ፈላጊው እንግዳ ደስተኛ ሆነ። ባልንጀራሞቹም አብሯቸው ቢኖር እንደሚፈቅዱ በሙሉ ልባቸው ገለጹ። ሁለቱም አበራ አብሯቸው ለመኖር በተቀላቀላቸው ጊዜ አልተከፉም። እነሱም መስሎ መቀጠል ከቻለ ፍቅር እንደሚያሳድራቸው አሳምነው በደስታ ተቀበሉት። ከ2 ወደ 3 ጨምረው ኑሮን ሲቀጥሉ ይከፍሉት የነበረው ኪራይ ቀነሰላቸው። ወጪያቸውም ከቀድሞ በተሻለ አንሶ ገንዘብ መቆጠብ ጀመሩ። ጓደኛሞቹ ቀሪውን ፍጆታ በስምምነት እየተጋሩ ቤት ጓዳቸውን አሟሉ። ሁሌም ሳሎናቸው በሳቅና ጨዋታ ደምቆ ያመሻል። የቀን ውሏቸውን እያወቁ ስለ ነገው ተስፋቸው ያወራሉ።
አለፍ ብለውም የወደፊቱን እያቀዱ በሐሳብ ይሻገራሉ። ሶስቱም በፍቅርና በሰላም ሕይወታቸውን መምራት ቀጥለዋል። እንደ ትላንቱ ዛሬም በሰላም ሸኝተው የነገውን ቀን በስራ ድካም ለማሳለፍ መዘጋጀቱን ለምደዋል። አንድ ቀን ከሶስቱ አንደኛው ያሰበውን እቅድ ለባልንጀሮቹ ተናገረ። በቅርቡ ሊያገባ እንደሆነና ለአዲሱ ትዳርም የብቻውን ጎጆ መቀለስ ግድ እንዳለው አሳወቃቸው። ሁለቱ የባልንጀራቸውን ሐሳብ ባወቁ ጊዜ ደስታቸውን በፍቅር ገለጹለት። ሐሳቡን ደግፈው ለትዳሩ ስኬት መልካሙን ሁሉ ተመኙለት። ከቀናት በኋላ ጎጆ ወጪው ጓደኞቹን ተሰናብቶ በሌላ ቤት ከባለቤቱ ጋር ተጣመረ። አበራ የቅርብ ዘመዱን ወደ ትዳር ከሸኘ በኋላ ኑሮውን ከቀሪው ጓደኛው ጋር ቀጠለ። ተከታዩን ሕይወት በጥምረት የጀመሩት ባልንጀሮች እንደ ቀድሞ ሆኖ ጎጆአቸውን ሊያቀኑ ደፋ ቀናቸውን ያዙ። በአንተ ትብስ እኔ መተሳሰብን ቀናትን አሳለፉ። ጊዜው ሳብ ሲል ግን በጥንቃቄ የሚጋሩት የቤት ወጪ ከብዳቸው ያዘ። በእነሱ ትከሻ ብቻ ልገፋ ያለው የኑሮ ውድነት እያደር ማሻቀቡ ራስ ምታት ሆነባቸው። ያበራ የኑሮ አጋር ታደሰ ከቀድሞ ባልንጀራው ጋር በተለየ መከባበር ጊዜያትን አሳልፏል። የዛኔ አንዳቸው ሲቸገሩ ከአንዳቸው ተበድረው ጎጆአቸውን ሞልተዋል። ደስታን በኩል ተጋርተው ሐዘን መከራውን ተካፍለዋል። ዛሬም ቢሆን በዚህ ጠባብ ጎጆ ሕይወት እንደነገሩ ቀጥሏል። አንዳንዴ ታደሰ ገንዘብ ከእጁ ባጣ ጊዜ ከአበራ እየተበደረ ጉዳዩን ይሞላል። አበራ ደግሞ አሁን በስራው የበረታበት ጊዜ ሆኗል። በላብ ወዝ ያገኘውን እየቋጠረ ገጠር ላሉ ዘመዶቹ ይልካል። በአውደ ዓመትና በረፍት ጊዜው አምቦን ተሻግሮ ከቤተሰቦቹ ይከርማል። አንድ ቀን አበራ ሁሌም እንደሚያደርገው ከሱ የሚጠበቀውን የቤት ኪራይ ለመክፈል ገንዘቡን ቀድሞ በመቁጠር አዘጋጀ። ጥቂት አለፍ ካለ ሰላም የማይሰጧቸውን አከራይ ባህሪ ያውቃል። ይህ ሲገባው ባልንጀራው እስኪመጣ ጠብቆ የድርሻውን ብር እንዲያዋጣ ጠየቀው። ደባሉ ባልንጀራው ጥያቄውን በወጉ ካዳመጠ በኋላ መልሶ ለእርሱ የክፈልልኝ ጥያቄ አቀረበ። ለዚህኛው ወር የሚበቃ ገንዘብ ስለሌለው የእርሱን ድርሻ ጨምሮ እንዲሰጥለት ለመነው። አበራ ቅር እያለውም ቢሆን እሺ ሲል ተስማማ። ጊዜው ደርሶ ብሩን ሲመልስለትም ሊያደርገው ያሰበውን ከወዲሁ እያቀደ ሲብሰለሰል ቆየ። ሚያዝያ 30 ቀን 2001 ዓ.ም የወሩ የቤት ኪራይ ክፍያ እየተቃረበ ነው። ያለፈውን ወር ሙሉ ኪራይ የሸፈነው አበራ ጓደኛው ቀኑን አስቦ የአሁኑን እንደሚከፍል ገምቶ የሚለውን ለመስማት ይጠብቃል። የ200 ብሩን ብድር ጨምሮ የወሩን ኪራይ ማዋጣት የሚጠበቅበት ታደሰ በሐሳብ ከተዋጠ ቆይቷል። አሁንም በቂ የሚባል ገንዘብ ኪሱ የለም። 400 ብር ከሱ እንደሚጠበቅ በገባው ጊዜ ያለ አንዳች ንግግር ዝምታ መርጧል። ዕለቱን ደሞዝ ስለመቀበሉ የሚያውቀው አበራ ደግሞ ጓደኛውን ከመንገድ ጠብቆ የኪራዩን ብር እንዲሞላና የተበደረውንም እንዲመልስ ጠየቀው። ታደሰ ያበራን ቃል በሰማ ጊዜ ፈጥኖ ምላሽ ሰጠ። አንዳችም ገንዘብ እንደሌለውና አሁንም ኪራዩን አሟልቶ እንዲሰጥለት እሱም ሁሉንም ገንዘብ በሚቀጥለው ወር እንደሚከፍል አሳወቀው። አበራ ታደሰ የተናገረውን በሰማ ጊዜ ውስጡ በንዴት ተናጠ። እልህና ብስጭት እያንጨረጨረው አፍጥጦ ተመለከተው። ስሜቱን መቆጣጠር ቢያቅተውም ደጋግሞ ስለ ገንዘቡ ጠየቀው። ታደሰ ከቀድሞ የተለየ ምላሽ አልሰጠውም። በሁኔታው ብስጭት ያደረበት አበራ ትዕግስቱ ተሟጦ በእልህ ተንተከተከ። ደጋግሞ እጁን በእጁ እያፏተገ ገንዘቡን እንዲመልስ አፋጠጠው። አሁንም የተለየ ምላሽ አልተገኘም። አፍታ ቆይቶ ጥያቄና መልሶ ወደ ጭቅጭቅ ተለውጦ መካረር ላይ ደረሰ። ስምምነት ጠፍቶ ኃይለ ቃሉ ሲበረታ ሁለቱም ከነበሩበት ተለያይተው ለየቅል አመሩ።
ከሰዓታት በኋላ አበራ ወደ ቤት ሲመለስ ታደሰ እንደቀደመው አወቀ። ወዲያው ለራት የሚሆን ወጥ ለመስራት መንጎዳጎድ ሲጀምር ጓደኛው ደረቅ እንጀራ ለማምጣት ወደ መንደር ወጣ። ወጡ ደርሶ ራታቸውን ሲበሉ እንደ ቀድሞ ባንድ ገበታ ነበር። ምሽቱን እንደተኮራረፉ ሆድና ጀርባ ሆኖ ቆዩ። ታደሰ ያልተለመደው ቆይታ የተመቸው አይመስልም። በጊዜ ወደ መኝታ አምርቶ ጋደም ማለትን መረጠ። ጥቂት ቆይቶ መላ አካሉ ለእንቅልፍ ተረታ። ይህን ያስተዋለው አበራ ደግሞ በኩርፊያ መሸው ህሊናው መንቃት ጀመረ። አበራ የቀን ንዴቱ አልበረደለትም። ለዚህ ምላሽ ያሰበውን ለመፈጸም ደግሞ ከዚህ ሰዓት የተሻለ ጊዜ እንደማይኖር አምኖበታል። ቀና ብሎ ወደ ታደሰ አስተዋለ። በከባድ እንቅልፍ እንደተዋጠ ተኝቷል። ትንፋሹን ውጦ ወደ መኝታው አመራ። እንቅልፍ አልወሰደውም። ከሌሊቱ 9 ሰዓት አሁን አበራ ያለ እንቅልፍ ሲቁነጠነጥ ከቆየበት መኝታው ተነስቶ ዳግም ባልንጀራውን መቃኘት ጀምሯል። አሁንም በጥልቅ እንቅልፍ ውስጥ ያለው ታደሰ አልተንቀሳቀሰም። ይህን ሲያውቅ ኮቴውን አጥፍቶ የታደሰን ልብሶች እየመረጠ በሻንጣ መክተት ጀመረ። ከጎኑ የሻጠውን ቢጫ ቢላዋ እየነካካ ያወለቀውን የቀን ልብሱን መፈተሽ ያዘ። አፍታ ሳይቆይ እጆቹ ከኪስ ቦርሳው ደረሱት። ፊቱ በፈገግታ እንደተሞላ ቀና ሲል ታደሰ እየተገላበጠ መሆኑን አይቶ ተደናገጠ። የጨፈገገ ፊቱ በወጉ ሳይፈታ ከጓደኛው ጋር ፊት ለፊት ተፋጠጡ። በሆነው ንዴት የገባው አበራ በሁኔታው ላለመደንገጥ እየሞከረ በሩን ከፍቶ ወደ ውጭ አመራ። ታደሰ በአበራ እጆች የገቡትን ንብረቶች እንዳየ በውስጥ ሱሪው ላይ ዥጉርጉር አልጋ ልብሱን ደርቦ በፍጥነት ተከተለው። የውጭ በሩን ለመክፈት የሚታገለውን አበራ እምብዛም ሳይርቅ ደረሰበት። ሁለቱ ዳግመኛ ሲፋጠጡ ታደሰ ንብረቶቹን ለማስለቀቅ መታገል ጀመረ። ንዴትና ድንጋጤ ያደረበት አበራ በቀላሉ ሻንጣውን ለመልቀቅ አልፈለገም። ወደ ኋላ እየገፈተረው እንዳይቀርበው ለማራቅ ሞከረ። የታደሰን ጉልበት እንዳሰበው መቋቋም አልተቻለውም። የውጭ በሩን ከፍቶ ለመውጣት መታገል የቀጠለው አበራ ከታደሰ ከባድ ትግል ገጠመው። ከዚህ በኋላ መታገስ እንደሌለበት ውስጡ ሹክ ይለው ጀመር። ጊዜ አልፈጀም። በጎኑ የሻጠውን ስልቢሎ አንስቶ ከታደሰ ግራ ጡት ላይ መሰገው። ታደሰ የደረሰበትን ጥቃት መቋቋም ተስኖት ወደ ኋላው ተዘረረ። ባለበት ሆኖ ጭንቅ በተሞላበት ድምፅ የድረሱልኝ ድምፅ አሰማ። ጩኸቱን ሰምተው ከወደቀበት የደረሱት የግቢው ነዋሪዎች አበራ በአጥሩ ዘሎ ሲያመልጥ ተመለከቱ። ስለ ድርጊቱ መረጃ የደረሰው ፖሊስ ከስፍራው ሲደርስ የታደሰ ሕይወት አልፎ ነበር። መረጃዎችን አሰባስቦና የምስክሮችን ቃል ተቀብሎ የሟችን አስክሬን አነሳ። በቂ የቴክኒክ ምርመራዎችን ከማስረጃዎች አዋህዶ የጥንቃቄ እርምጃዎችን ቀጠለ። የድርጊቱ ፈጻሚ ማንነት ቢጠረጠር በወቅቱ ለመያዝ ባለመቻሉ የምርመራ ቡድን ተዋቅሮ እንቅስቃሴው ተጀመረ። አበራ ድርጊቱን ከፈጸመ በኋላ ማለዳውን ወደ አውቶቡስ ተራ አምርቶ ወደ አምቦ ከተማ ቀና። ለአንድ ቀን አልጋ ይዞ በማደር በደላላ አገናኝነት ወደ ፊንጫ ለስራ ተጓዘ። ይህን ከማድረጉ በፊት የሟች ጓደኛውን ልብሶች በ350 ብር ሸጣቸው። ለስራ ባመራበት ስፍራ ግን እምብዛም አልቆየም። በጥርጣሬ ሲቃኙት ከነበሩት የፖሊስ አባላት እጅ በመውደቁ ለሕግ ተላልፎ ተሰጠ። በወቅቱ የሟች መታወቂያና ፎቶግራፉ በኪሱ ነበር። የአዲስ አበባ ፖሊሱ መርማሪ ረዳት ሳጅን ሲሳይ በላይ በየጊዜው በመዝገብ ቁጥር 1093/09 ላይ የሚያሰፍረው ሪፖርት በተጠርጣሪው መያዝ መጠናቀቁን እንዳወቀ ጉዳዩን ወደ አቃቤ ሕግ አሳልፎታል። አቃቤ ሕግ አስፈላጊ መረጃዎችን አጠናክሮ ለመጨረሻ የፍርድ ውሳኔ ለፍርድ ቤት እንዲደርስ አድርጓል። የፌዴራሉ ከፍተኛ ፍርድ ቤት በተከሳሹ ላይ የቀረቡ የሰው
የሕክምናና የሰነድ ማስረጃዎችን አጣርቶ ግለሰቡ ጥፋተኛ መሆኑን አረጋግጧል። መጋቢት 18 ቀን 2001 ዓ.ም በዋለው ችሎትም በአበራ ዋጋሪ ላይ የ15 ዓመታት ጽኑ እስራትን በመበየን ዶሴውን ዘግቷል።